እዚህ ጉዳይ ላይ አብርሃም ድራማ እየሰራ ነው እንዴ? ፋሚሊዎች ይሄ ጉዳይ ወዴት እየሄደ ነው? አብርሃም በጣም ብዙ ነገሮችን ማስታወስና ማስተዋል እንደሚችል ግልጽ ነው። ግን አብርሃም አሁን እየተጫወተ ያለው ነገሮችን ምንም እንደማያስታውስ ነው። ቆይ ሩታ ጋር ከመምጣት በፊት ማን ጋር ነበርክ? ምን እያደረክ ነበር? ጉዳዩ መጀመር ካለበት ሩታ ጋር ሳትመጣ በፊት ከነበርክበት ቦታ እንጂ መተህ ካለህበት ቦታ አይደለም። ምናልባት እነ ሩታ ጋር እንዳልከው ምናልባት ታመህ መተህ ከሆነስ እነ ሩታ ጋር ነው የቆየኸው የምትባለው ለምን ይሁን? አርዱ ጋር የተያያዘ ነገር ስላለው ነው። ግን ደግሞ በዚህ ፎቶ የተነሳችሁበት ቀን ቮይሶቹን ትሰሙታላችሁ። ከቮይሶች ጋር የተገናኘ ነገር ስላለው ነው። እና አቤላ ቮይሶቹን አንድ ጊዜ አምጣቸው። እሺ ቮይሶቹን እንሰማቸዋለን። ግን ሰማችሁ። ስለዚህ ተረጋግተሽ ነገሮችን እንትን ማለት ሞክሪ። መቸኮል አይጠበቅብሽም። ያው ቮይሶቹን አዳምጣቸው። ይሄ ሶስቱም ይሄኛውንም ቮይስ አዳምጣቸው። በስልክ ያወራችሁት ቮይስ ነው። ሪካርድ የተደረገ ነው። አንቺና እሱ በስልክ ያወራችሁት ማለት ነው። አንቺንም ይወክላል። ቮይሱን አዳምጪው አንድ ላይ ሆናችሁ እንስማማ ሰማሉት። በቅድሚያ ግን ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው ወይ? እኛ አለን እጅግ በጣም ደናና ሰላም ነን። እናንተም ደና ሰላም እንደምትሆኑ እጅግ በጣም እርግጠኛ ነኝ። አሁንም ፈጣሪ ሰላምና ጤናችሁን ብዝት ያርግልኝ እያልኩኝ እንደተለመደው ዛሬም ወደ እናንተ በአዲስ ነገር መጥቻለሁ። ለዚህ ቤት አዲስ ይሆናችሁላችሁ ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮን ላይክ በማድረግ ጀምሩ። ፋሚሊዎች እጅግ በጣም የነ ሄርሜላ ውሸት በጣም እየበዛ ነው። አብርሃም እዚህ ጉዳይ ላይ በጣም ትልቅ ጨዋታ እየተጫወተ እንደሆነ ግልጽ በሆነ መንገድ እያየው ነው። ፋሚሊዎች ምን ታዘብን፣ ምን አየን የሚለውን ነገር እናወራለን። እያንዳንዱ ጉዳይ ሚስጥር ለማድረግና ነገሮችን ለመሸፋፈን እየተሞከረ ነው። ይሄ ጉዳይ በዚሁ ከቀጠለ ወደማይሆን ኬዝ እንደሚሄድ በእርግጠኝነት ልነግራችሁ ፈልጋለሁ። አሁን ላይ ይሄ ነገር ማብቂያ ሊኖረውና ነገሩ ሊቋጭ ይገባል ብዬ አስባለሁ። ፋሚሊዎች እነዚህ ሰዎች ዛሬ ፎቶ ጀስት ኖርማል ነው። ማንም ሰው መንገድ ላይ ሊያነሳችሁ ይችላል። ካፌ ቁጭ ብላችሁ ሊያነሳችሁ ይችላል። እያንዳንዱ ነገር ጀርባ ላይ አብርሃም ጥርጣሬው ሩታ ላይ እንዲሆን የማድረግ ጥረትና ትልቅ ሙከራ ለማድረግ እየሞከሩ ነው። አብርሃም እይታውን ከነ ሄርሜላ ጀስት አጠገቡ ካሉ ከእያንዳንዱ ሰዎች ከነ አቤል ምናምን በቃ ጥርጣሬውን እንዲያነሳ ነው እንጂ ትልቅ ጥረት እየተጣራ ያለው አሁንም ቢሆን አብርሃም አሁንም ቢሆን ጥርጣሬውን ዙሪያው ካሉ ሰዎች ጋር አድርጎ ሁሉንም መመርመር አለበት እንጂ እነዚህ ሰዎች እንደሚያደርጉት ጥርጣሬውን ኤፋና ሩታ ላይ ብቻ ማድረግ አለበት ብዬ አላስብም። ፋሚሊዎች እያንዳንዱ ኬዝ ላይ አይታችሁ ከሆነ አብርሃም ምንም አይነት ነገር እንዳልሆነ በእርግጥ ግልጽ ነው። አሁን የሚናገሩት ነገር በሙሉ እውነት ቢሆን ፋሚሊዎች እያየን ነበር። እያንዳንዱ ቮይሱን ጀስት ማጣራት እንችላለን፣ ፎቶን ማየት እንችላለን፣ ከቪዲዮ ጋር እናያይዛለን እየተባለ ነበር። ለምን ቪዲዮ አልተለቀቀም? ይህ ፎቶና ቮይስ ለምን አልተለቀቀም? ፋሚሊዎች ጫወታና ቀልድ እንደሆነ ግልጽ ነው። ይሄ ነገር ወደማይሆን ጉዳይ እያመራ ነው። ፋሚሊዎች እንደዚህ አይነት ነገሮች ላይ በጣም ትልቅ ጥንቃቄ ልታደርጉ ይገባል ብዬ አስባለሁ። እነዚህ ሰዎች አሁን ላይ ነገሩን ሊቋጩት አይደለም። አብርሃም እንዳለው ይሄ ነገር አሁን የሚቋጭ አይደለም። ከዚህ በላይ ነገሩ እየተቀጣጠለ የሚሄድ ነው። ሄርሜላ በዚህ ጉዳይ ኮንፊደንስ ካለሽ አንቺስ አብርሃምን ይዘሽ መሄድሽን ትክጃለሽ? አብርሃምን እኮ አንቺም ስታገኙ ወስደሽው ነበር። አይታችኋላ ፋሚሊዎች። ያው ሆስፒታል ብለው ለመዝናናት ይዘው ተሄዱ ወቅት ላይ ከነሩታ በተለየ ጊዜ እነሩታን እያለ አልነበረም። ሩታ ስልክ ለማውራት ምናምን አይነት ነገር ሙከራ ሲደረግ ምንም እንድታገኘው እድል እየሰጧት አልነበረም። ስለዚህ ይሄ ጉዳይን አውቀው እየሸፋፈኑት ነው። ፋሚሊዎች ኮንፊደንሳቸው እንኳን የነሩታ በቂ ነው። ጀስት ለምሳሌ ጥፋት ያጠፋ ሰው በዚህ ልክ ኮንፊደንስ ሊኖረው እንደማይችል እጅግ በጣም ግልጽ ነው።
አንዳንድ ሰው ከነገሮች ለመራቅ ከነገሮች ለመሸሽ ምናምን ይሞክራል። ለምን ብትሉ ጥፋት ስላለበት። እነ ሩታ ግን ነገሮችን እንዳላደረጉ እርግጠኛ ስለሆኑ በተጠሩበት ሰዓት እንዲያውም ቀደም ብሎ አብርሃም አስቸኮልኳችሁ እንኳን ሲል ችግር የለውም በማለት አንድ ላይ ሆነው ነገሩን እየተጋፈጡ ነው። ስለዚህ የነ ሩታን ኮንፊደንስ እንኳን በማየት ጀስት እነሱ ጋር እውነት እንዳለ ግልጽ በሆነ መንገድ ማየት ይቻላል። እኛ ተሳስተናል። እኔም ሄርሜላም ቡዜና ዴቭ ነው። ምናልባት እነሱ ትልቅ ነገር ሊፈጥሩ ይችላሉ። ከነሱ ጋር ተገናኝተን ብዙ ነገር ማውራት እንችላለን። ባለቤቱ እሱ ጋር ያለ እነሱ ለብሮ ብትጠይቀው ባለቤቱን እኮ እያሳየንህ ነው። ሲጀመር እኮ ባለቤቱ ካየ ይበቃል። በቃ ሲጀመር አንተ ስታወራ ነው ያላወራው። ሲጀመር አንተ ስታወራ አላወራውም። ወንድም ነኝ የምትለው ደግሞ አንድ ነገሮችን አሁንም ቢሆን እያልኳችሁ ያለሁት ፋሚሊዎች አብርሃም ጥርጣሬውን ሩታና ኤፍሬም ላይ እንዲያደርግ ነው እነ ሄርሜላ የፈለጉት። እነሱ ከዚህ ነገር ውጪ ለመሆን ነው የፈለጉት። ሄርሜላ ንግግሯን ከዚህ ፊትም አይታችሁ ከሆነ እዚህ ጉዳይ ላይ እኔን መጠርጠርህ እጅግ በጣም ገርሞኛል እያለችው ነበር። ምንም ቢሆን ፋሚሊዎች የፈለገ ነገር ቢሆን አጠገቡ የነበረች ሴት ናት። ይሁዳ እንኳን ከኢየሱስ ጎን ሆኖ ነው የጎዳው የሸጠውና ምንም ያክል ጥሩ ልትመስል ብትሞክርም ጥሩነቷን ለማሳየት ብትጥርም ፋሚሊዎች ምንም ያክል ሰው ወዳጃችሁ ቢመስልም በእንደዚህ አይነት ጉዳይ ላይ ማንን መጠርጠር ማንን ማሰብ እንዳለባችሁ ግልጽ በሆነ መንገድ ታያላችሁ። አብርሃም እዚህ ጉዳይ ላይ አሁንም የምር ጥርጣሬ ካለው የምር ራሴን አላውቅም ነበረ የምር ታምሜ ነበር የሚል ከሆነ አሁን ነገሮችን በሙሉ መጀመሪያ እንዳለው አጠገቡ ካሉ ሰዎች በሙሉ ዘንድ ነው እንጂ ማድረግ ያለበት ኤፋና ሩታ ላይ ብቻ አይደለም። እያንዳንዱን ነገር ደግሞ በደንብ ሳያጣራ አሁን ለምሳሌ እነዚህ ሰዎች መረጃ አለን አሉ። ይሄን ጉዳይ አላጣራም። ኤአይ ይሁን ምን ይሁን እንዴት ይሁን ምናምን ሳያጣራ እነ ሩታን ጠርቶ መናገር ተገቢ አይደለም። ዛሬ ደግሞ በምን አይነት ጉድ እንደሚመጡ ባናውቅም ማለት ነው። ፋሚሊዎች ይሄ ኬዝ ማብቃት አለበት ብዬ አስባለሁ። ይሄን ጉዳይ ብትቋጩልን ደስ ይለናል። አሁን ፋሚሊዎች አንዳንድ ጊዜ ሰላማቸው አልናፈቃችሁ ማለት ሰላም ሆኖ የሚለቁበት ቪዲዮ ደና ሆኖ የሚለቁበት ታርቀው በደስታ እየተጫወቱ ምናምን አሁን ያኔ እነ ሩታ እንዳደረጉት ባይዘው አብርሃም ከሩታ ጋር ካልሆነ በጭራሽ ሰላም ሊሆን እንደማይችል ግልጽ ነው፣ በጣም ግልጽ ነው። ስለዚህ በዚህ ጉዳይ ላይ አብርሃም አሁንም ተጠርጣሪ ማድረግ ካለበት አጠገቡ ያሉትን ሰዎች በሙሉ ነው። ሩታ እዚህ ጉዳይ ላይ እጇ ቢኖር በዚህ ልክ ኮንፊደንስ እሱ ጋር ልትቀርብም ልትመጣም እንደማትችል ግልጽ ነው። ለእያንዳንዱ ጥያቄ ሩታ የትም ቦታ ቢወስዳት ሄዳ እንደምትናገር እየተናገረች ነው። ትሚያለሽ ስትባል እንኳን አዎ ያለች ሴት ናት። አብርሃም እነዚህ ሰዎች ሃይማኖት አላቸው። ከፈለክ እውነት እንደዚህ አይነት ጉዳይ ላይ አስምላሃቸው እውነትህን ማወቅ ትችላለህ። ግን አሁንም ቢሆን አብርሃም ከሩታ ጋር ሆነህ ነገሮችን ብታጣራ ጥሩ ነው። ልጅህን ይዘህ ከልጅ ጎን ሆነ ነገሮችን ብታጣራ ጥሩ ነው። እስቲ ሩታም ሰላም ታገኝ። ሩታ መስይት የሆነ ጀስት ትደሰት። በእያንዳንዱ ጉዳይ በእያንዳንዱ ንግግሮች መሃል ሩታ እየተጎዳች እንደሆነ ልታውቅ ይገባል። ያንተን ሰላም ያረጋገጠች ሴት ደህና ነኝ ስላልካት ደህና ነህ ብላ የተከራከረች ሴት አብርሃም ሰላም ነው ያለች ሴት ዛሬ ላይ ደርሰ ያን ሁሉ ጉዳይ አላውቅም ብለ በብዙ የጎዳት ሴት ናት። ስለዚህ እያንዳንዱ ሰዎች እኔ ልክ በዚህ ታይም እህትህን ወንድምህን ልታምን ነው የምትችለው እንጂ እኔ ማወራህል ነገር ልታምነኝ አትችልም። ሄደህም በጣም ብዙ ነገር ተብለህን የመጣው ሰው ለምን አንተን ብትሆን ለአንዱ ሳይድ ያስ ከአንደኛው መውቀስህን ብታቆም ደስ ይለኛል። ገባ? እሺ እኔ ምንም ሳይድ ያስኩት ነገር የለም። ስለዚህ እናንተ ምንም አይነት የፈጠርነው ነገር የለም፣ ምንም መናቆ ታሪክ የለም ነው ያላችሁ አይደል? ከሄርሜላ ጎን ለመሆን ቢጥሩም አንተ ግን ከሩታ ጎን ሆነ ነገሮችን ብታጣራ ጥሩ ነው። እነዚህ ሰዎችን በጣም እንድጠረጥራቸውና እኔ ደግሞ ነገሮችን እንዳላምን ያደረገኝ ለምን ቅድሚያ አንተ ጋር ሳናመጣ ቡዜና ዴቭ ጋር ይዘን መሄድ ነበረብን አሉ። እነዚህ ሰዎች ቡዜና ዴቭን የሚመሯቸው ስለሆኑ ነው። ቡዜና ዴቭ
ዘለው ሩታ ላይ ለመደፍደፍና ነገሮችን ወደ ሩታ ለማዞር ስለሚጥሩ ያንን ነገር ስለሚያውቁና ስለሚያምኑ ከአንዳንድ ጉዳዩን ምን አሉ ይሄንን ኬዝ ዴቭና ቡዜ ጋር ይዘን መሄድ ነበረብን አሉ። አብርሃም ስላላመናቸው አብርሃም ስለጠረጠራቸው ዴቭና ቡዜ ጋር ያው ዴቭና ቡዜ ለሩታ ያላቸውን አመለካከት ታውቃላችሁ። ሩታዬ ግን በእያንዳንዱ ጉዳይ ሁላችንም ከጎንሽ ነን፣ ጠንክሪ፣ ፈጣሪም ካንቺ ጋር ነው። እውነትሽ በደንብ ግልጽ በሆነ መንገድ ይወጣል። ፈጣሪ ነገሮችን በሙሉ ግልጽ እንደሚያደርግ እርግጠኛ ነኝ። ፋሚሊዎች እናንተስ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሩታን እንወድሻለን በሏት። ሰላምና ጤናችሁ ይብዛልኝ። ምክንያቱም እያሳለፍክ የነበረው ከነሱ ጋር እንጂ ከኛ ጋር አልነበረም። የተፈጠረብህ ጉዳይ ሙሉ ከነሱ ጋር ነው እንዳለ እያሳለፍክ የነበረው። እኛ ከኛ ጋር ጉዳዩን ከኛ ጋር ለመሆን ይቅርና እየራከን ነበረ። አንተ ላይ የሆነ ነገር ለማድረግ ይቅርና ማለት ነው እየራከን ነበረ፣ እያስጠጋንም አልነበረም። ይሄ ግልጽ ነው፣ ቪዲዮ ላይም አለ፣ ተመልሰ ማየት ትችላለህ። እኛ ካንተ ጋር አንድም ነገር ማላሳለፍንም እና ሁሉን ነገር እነሱ ያውቁታል፣ እነሱ ይጨርሱት። እንኳን ይሄንን ነገር ቮይሱም የራሳቸውን ቮይስ እና የራሳቸውን ፎቶ የካዱ ሰዎች ነው። አቤላ ነገር አደባድ በቃ እሱ እኮ ራሱ ይወስናል አለ። ሌላ አዲስ ነገር ነው። አንድ ነገር ልናገር። አሁን አንተ በጣም ትልቅ ጥያቄ የሚሆንብኝ ነገር እስቲ ራሴን የሳትኩኝ ቀን እንኳን ከዛ በኋላ ታሟል እየተባለ አንተ እኔ ራሴን ስቼ መንገድ ላይ ነው እንደምተኘው ወደ ቤት አትሄድም እንዴ ሲሉ ጤነኛ ነው ብለው አስበው ነው የዛኔ ዝም ያሉት። እውነት ጤነኛ እንዳልሆንክ እያወቁ ዝም አሉ እንጂ የዛን ሰዓት እንዴት አብርሃም አንድ ከጤነኛ ሰው አንድ ፍቅረኛው ከነበረች ሰው አይደል ባዳም ሲወርቅ እኮ ይደነግጣል አይደል? አለመደንገጥ ለነሱ ምንም ጥያቄ ያልሆነባቸው ወይም ደግሞ ምንም ነገር ጥያቄ ያልፈጠረባቸው ያደረጉት ነገር ስለሚያውቁ ነው ብዬ አስባለሁ። እኔ አንድ ሰው ራሱን ስቶ ቆመና ያየኸኝ አብርሃም ረጅም ሰዓት ገባህ አይደል? ይሄ ህዝቡንም አስደንግጧል። እነሱ ለምን ያስደነግጣቸው? የዛን ሰዓት ልብ የላቸውም እነሱ። አብርሃም ታሟል፣ አብርሃም ደንግጧል፣ አብርሃም የሆነ ነገር ሆኗል እንዴት ዝም ይላል የሚል ጥያቄ ለምን አልመጣላቸውም? በጣም ብዙ ነገሮችን ቪዲዮን አስተውለህ የምታይ ከሆነ እነሱ ናቸው ነገርን ለመደምደም እያለፉ የነበረው። እነሱ ናቸው ደህና ነህ ብለው ነገሮችን ሰዎችን ለማሳመን የሞከሩት። ምክንያቱም ዛሬ ላይ እንደዚህ ደህና ሆነ የምትቆም አልመሰላቸውም ነበር። ገባህ አይደለ? እንጂ ዛሬ ላይ እንደዚህ ደህና ሆነ መቆምህን ቢያውቁ ኖሮ ኤፍሬም ቤት መጥቶ አብርሃም መድኃኒት ሰጥተነዋል ምናምን የሚለውን ነገር አያወራም ነበር ብዬ አስባለሁ። ገባህ አይደለ? አንተ መታመምን በጣም በብዙ መንገድ እያሳየህን ነበረ። መፍዘዝህን፣ ማውራት አለመቻልህን፣ ስትረስ ነው ወይም ደግሞ መናገር አልቻለም ነው። ወስኖ አንድ ሰው እውነት እሷ እንደምትናገረው አንተ ወስነህ እኔ ጋር ከእሷ ጋር ያለን ህይወት ጨርሰህ ከአንቺ ጋር ነው መቀጠል የምፈልገው ያለችውን ነገር እውነት የሚያስቀጥል ከሆነ እንጃ ብቻ በአጠቃላይ የታመምክበት ቪዲዮዎች ማየት ትችላለህ። ከኛ ጋር አንድ ጊዜ አላሳለፈ ስለ ክፋትና ስለ መጥፎነት የሚወራ ምናምን ቢሆን ኖሮ አንቺ እኔ ወጥ ውስጥ በጣም መተሽ ብዙ ችግር ልትፈጥሪ ሞከርሽ ሆነሽ ስትወድቂ አንቺ እንድትረጋጊ አንቺ ደህና እንድትሆኚ እንደዛ ባልጣርኩኝ ነበር። የራሷ ጉዳይ ለምን ይፈልገችው አትሆኝ ብዬ ጥዬሽ ነበር። እንደ ሰብአዊነት ለማስብ ማን ወቀሰኝ አልወቀሰኝ ምን እንዳይመጣብኝ እኔ ሩት ወቀሳ ምናምን ፈርቼ እኔ እኮ ሩት ስለ አንቺ ስለመደንገጥ ሳይሆን ስለ አብርሃም ነው እያወራን ያለነው። ሄርሜላ በቃ ችግር የለውም ከጨረስን ትችላላችሁ ሁላችሁ። እናንተም ውሸታችሁንም ማቀነባበራችሁንም ቀጥሉበት። እኛ ግን ለዚህ ሞኞች አይደለም። እና ደግሞ አንድ ነገር መናገር ፈልገው ነገር አለ። በመጀመሪያ ማለት ነው እኛ ጋር ልክ ስትመጣ በስነ ስርዓት ነው ያወራል። ይሄንን ማወቅ አለብን። እኛ ጋር ልክ ስትመጣ ለማስተዋወስ ሞክር። በደንብ አድርገህ ጊዜ ሰጥተህ ደጋግሞ መናገር አይጠበቅም። ለማስተዋወስ ሞክር። ያደረካቸው ነገራቶች ራስህ የነገርከን ነገር ለማስተዋወስ ሞክር እና ቮይሱንም ስማ። ማን ያልከው ነገር ለኛም ጥያቄ ነው። ገባ